በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንደ እግዚአብሔር ፍቃድ እንደ እናታችን ቅድስት ድንግል ማርያም ረዳትነት የሰሙነ ሕማማትን የየዕለቱን ስያሜና ትርጉማቸውን መጽሐፍ ቅዱስን መሰረት አድርገን ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የገለጠችልንን እንመለከታለን። የመጀመሪያው ቀን ዕለተ ሰኑይ ሰኞ ዕለት አንጽሖተ ቤተ መቅደስ በመባል ይጠራል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያጸዳበት ዕለት ነው። የሉቃስ ወንጌል ምዕራፍ 19 ቁጥር 46 ላይ እንዲህ ይላል፣ ቤቴ የጸሎት ቤት ይሆናል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ተብሎ ተጽፏል አላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ በገባ ጊዜ በቤተ መቅደሱ ውስጥ ብዙዎች ንግዳቸውን ያከናውኑ፣ ይሸጡ፣ ይለውጡ ነበር። ያን ጊዜ ጌታችን ተቆጥቶ የሚነግዱበትን ገለባበጠባቸው። በጎችንም፣ በሬዎችንም፣ እርግቦችንም ከታሰሩበት ፈቶ ለቀቃቸው። በዚያ ያሉትን ነጋዴዎች ሁሉ በጅራፍ እየገረፈ ከቤተ መቅደሱ ጠራርጎ አስወጣቸው። ለፍጻሜው ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ የሰው ልጆች የእግዚአብሔር ቤተ መቅደሶች ነን፣ ነገር ግን በኃጢአት የተጎሳቆለውን የሰው ልጅ ቢያገኘው ራሱ ተገርፎ በመስቀል ላይ ተሰቅሎ ከሰው ልጆች ሁሉ ኃጢአትን እንደሚያርቅልን የሚገልጽ ነው። አንደኛ ቆሮንጦስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደሶች እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ተብሎ ተጽፏል። በዚህ ዕለት በሁለተኛነት የምናስበው መርገመ በለስ ወይም በለስ የተረገመችበትን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት በቢታንያ አድሮ ሲመለስ ተራበ። ሊመገብ ፍሬን ፈልጎ ቅጠሏ ወደ ለመለመች በለስ ቢጠጋ ፍሬን አጣባት። የማርቆስ ወንጌል ምዕራፍ 11 ቁጥር 14 ላይ እንዲህ ተብሎ ተጽፏል፣ ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ ብሎ ረገማት። ለፍጻሜው ግን በበለስ ከተመሰሉት እስራኤላውያን ጌታችን ኢየሱስ ክርስቶስ ሃይማኖትን፣ ፍቅርን፣ ምግባርን ፈልጎ አላገኘባቸውም። የአብርሃም ዘር ነን እያሉ የአብርሃምን ስራ የማይሰሩ በበለስ መሰላቸው። ኦሪት በዚያም ሰፍታ ቢያገኛትም አማናዊ ድህነትን ግን የምታሰጥ አልነበረችም። ጌታችን መድኃኒታችን ኢየሱስ ክርስቶስ አማናዊ ድህነትን የምታመጣዋን ሕገ ወንጌልን አጸናልን። በለስ በኃጢአት ትመሰላለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአት በዚህ ዓለም ሰፍታ ቢያገኛት ረገማት። ልክ በቅዱስ ጴጥሮስ ላይ ሆኖ የጌታችንን መሰቀል ሲቃወም ጌታችን አንተ ሰይጣን የሰውን እንጂ የእግዚአብሔርን ሐሳብ ዓላማ አታውቅምና ከኔ ራቅ፣ በአምሳለ ጴጥሮስ ሰይጣንን እንደረገመው በአምሳለ በለስ ኃጢአትን ረገማት። ሁለተኛው ቀን ዕለተ ሰሉስ ማክሰኞ የጥያቄ የትምህርትና የፈውስ ቀን በመባል ይጠራል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከአይሁድ ጸሐፍት ፈሪሳውያን የመጣለትን ጥያቄ በጥያቄ የመለሰበት፣ በምሳሌ የሚያስተማረበት፣ በተጨማሪም ታላቅ ታምርን ያደረገበት ቀን ነው። ሰኞ ዕለት በቤተ መቅደሱ ይነግዱ የነበሩትን ጠራርጎ ያጸዳበትን በማንሳት አይሁድ ይህን ስልጣን ማን ሰጠህ ብለው ጠየቁት። እርሱም የዮሐንስ ጥምቀት ከእግዚአብሔር ነው ወይስ ከሰው ብሎ ጥያቄውን በጥያቄ መለሰላቸው። በተጨማሪም በምሳሌ አስተማራቸው። አባት ሁለት ልጆቹን ትእዛዝ ሰጣቸው። የመጀመሪያው ልጅ ትእዛዙን ሳይቀበል ነገር ግን ተጸጽቶ ትእዛዙን ፈጸመ። ሁለተኛው ልጅ ግን ትእዛዙን ተቀብሎ አልፈጸመም ነበር። ጌታም ከሁለቱ ልጆች የቱ መልካም አደረገ አላቸው። እነርሱም የመጀመሪያው ትእዛዙን ሳይቀበል ነገር ግን ተጸጽቶ ትእዛዙን የፈጸመው አሉት። እርሱም እውነት ተናገራችሁ አላቸው። እናንተም ኦሪትን እናውቃታለን እውቀት አለን ትላላችሁ፣ ነገር ግን የእግዚአብሔርን ትእዛዝ አትፈጽሙም ብሎ ተናገራቸው። ሶስተኛው ቀን ዕለተ ረቡዕ ሮብ ዕለት ምክረ አይሁድ የመልካም መዓዛ ቀን፣ የእንባ ቀን በመባል ይጠራል። አይሁድ ጸሐፍት፣ ፈሪሳውያን እና ሊቃነ ካህናቱ ሌሎችም በአንድ ላይ በመሆን እንዴት ጌታችን ኢየሱስ ክርስቶስን እንደሚይዙት፣ እንዴት በሐሰት እንደሚያስፈርዱበትና ለመስቀል ሞት እንደሚያደርሱት መክረው በውሳኔያቸው የጸኑበት ቀን ነው። ለዓላማቸው ማስፈጸሚያ ይሆን ዘንድ በአስቆሮቱ ይሁዳ ልብ ላይ ሰይጣን ገባበት። በይሁዳ ልብ ፍቅረ ነዋይ ነግሶ ነበርና አይሁድ ክርስቶስን አሳልፈው ከሰጣቸው 30 ዲናር እንደሚሰጡት ቃል ገቡለት። እርሱም ተስማማ። የመልካም መዓዛ ቀን የተባለበትም ምክንያት ዘመኗን በሙሉ በዝሙት ኃጢአት ትኖር የነበረች ሴት ጌታችን ኢየሱስ ክርስቶስ በስምዖን ዘለምጽ ቤት መሆኑን ባወቀች ጊዜ
የማቴዎስ ወንጌል ምዕራፍ 26 ቁጥር 6 ላይ እንደምንመለከተው አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች፣ በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው ተብሎ ተጽፏል። እያለቀሰች በእንባዋ እግሩን አጠበችው፣ በፀጉሯም አበሰችለት። እኔ ኃጢአተኛዋን ማረኝ ብላ ተማጸነችው። እርሱም አንቺ ሴት ብዙ ኃጢአትሽ ተሰርዮልሻል፣ በሰላም ሂጂ አላት። አራተኛው ቀን ዕለተ ሐሙስ ወይም ሐሙስ ቀን ሕጽበተ እግር፣ የሚስጥር ቀን፣ ጸሎተ ሐሙስ፣ የአዲስ ኪዳን ሐሙስ፣ ምሴተ ሐሙስ፣ አረንጓዴው ሐሙስ፣ የነጻነት ሐሙስ በመባልም ይታወቃል። ሕጽበተ እግር የተባለበት ምክንያት የዮሐንስ ወንጌል ምዕራፍ 13 ቁጥር 5 ላይ እንደምንመለከተው በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። እኔ መምህራችሁ ስሆን የእናንተን እግር ዝቅ ብዬ እንዳጥብ እናንተም ለታናናሾቻችሁ እንዲሁ አድርጎ ብሎ ትህትናን አስተማረ። ጸሎተ ሐሙስ የተባለበትም ምክንያት የማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እንደምንመለከተው በዚያን ጊዜ ኢየሱስ ክርስቶስ ከነርሱ ጋር ጌቴሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ ከዚህ ተቀመጡ አላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱን ለአይሁድ ካህናት አሳልፎ ከመስጠቱ በፊት አረንጓዴ አትክልት ወደ በዛበት በጌቴሰማኒ ከሐዋርያት ጋር ሌሊቱን በጸሎት ላይ ነበር። ለዚህም መታሰቢያ ይሆን ዘንድ ጸሎተ ሐሙስ አረንጓዴው ሐሙስ ተባለ። የሚስጥር ቀንም በመባል ይታወቃል። ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ የሆነው ሚስጥረ ቁርባን የተመሰረተበት ታላቅ ቀን ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንደምንመለከተው ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። በወዳጁ በአልዓዛር ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሚስጥረ ቁርባንም መሰረተ፣ ቅዳሴንም አስተማረ። በዚህች ዕለት ቅዳሴም በዝግታ ያለ ድምፅ ማጉያ ያለ ቃጭል የጌታችን ቅዳሴ ይቀደሳል። ይህም የሆነበት ምክንያት የአይሁድ ሊቀ ካህናት የሮማውያን ወታደሮችና ጭፍሮቻቸውን ይዘው በዝግታና ድምፃቸውን አጥፍተው ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ስለመጡ እርሱን ለማሰብ ነው። በተጨማሪም የአዲስ ኪዳን ሐሙስ ትባላለች። ይህም የተባለበት ምክንያት የብሉይ ኪዳን ሐሙስ የላም፣ የበግ፣ የእርግብ ደም መስዋዕት ይደረግ ነበር። የአዳምና የሔዋንን ኃጢአት ግን ሊያስተሰርይ አልቻለም ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ አማናዊውን የእግዚአብሔርን በግ ራሱን መስዋዕት አቅርቦ የሰው ልጆችን ሁሉ ኃጢአት አስተሰረየልን። አዲስ ኪዳንንም በደሙ ፈሳሽነት መሰረታት። የነጻነት ሐሙስም ትባላለች። የሰው ልጆች ሁሉ በዲያብሎስ እስራት ይሰቃዩ ነበርና ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ከሰይጣን እስራት ነጻ ስላወጣን የነጻነት ሐሙስ ትባላለች። የዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ እንደምንመለከተው ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያለሁና ተብሎ ተጽፏል። ሙሉ ቪዲዮውን ማታ ላይ ይዤላችሁ መለሳለሁ። እስከዚያው ቪዲዮው ለብዙሃኑ እንዲዳረስ ላይክ፣ ሼር እያደረጋችሁ ጠብቁኝ። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆይ። ውድ የሳሚር ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሳሚር ሀብ ይሆናል።